ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዛሬ ታህሳስ 6 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እጅ መስጠቱ እንደቀጠለ ነው። ዛሬም በምስራቅ ደንቢያና አካባቢዎች ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የፋኖ አባላት የመንግስትን የሰላም ጥሪ በግፍ ተቀብለው ገብተዋል ማለት ነው። እንዲሁም በሰሜን ጎንደር በሚገኙ የተለያዩ አካባቢዎች ታጥቀው በጫካ ሲንቀሳቀሱ የነበሩ አካላት ሰሞኑን እጃቸውን ለመንግስት የሰጡ ማለት ነው። ሰላምን መከተል መሸነፍ ሳይሆን ለሀገርና ለወገን ያለን ክብር ማሳየት ነው የሚል መልእክትም አስተላልፈዋል ማለት ነው። እንዲሁም 1400 የክላሽ ተተኳሽ ጥይት ይዞ ሲንቀሳቀስ የነበረ ባጃጅ በቁጥጥር ስር መዋሉንም መረጃዎች ደርሰውናል። ሌሎች ዝርዝር መረጃዎችም አሉን፣ አብረን የምናያቸው ነው የሚሆነው። አብራችሁን ቆዩ። ሰላምን መከተል መሸነፍ ሳይሆን ለሀገርና ለወገን ያለን ክብር ማሳየት ነው። በሰሜን ጎንደር ዞን በሚገኙ የተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ አካላት የሰላም አማራጭ ተቀብለው ገብተዋል። ታጣቂዎቹ ሀገርን ከጉዳትና ማህበረሰብንም ከጉስቁልና ለመታደግ የሰላም አማራጭ መከተል እንደሚገባ ነው የገለጹት። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው ውቤ ላለፉት 2 ዓመታት በክልሉ በተከሰተው የጸጥታ ችግር ምክንያት በርካታ ሰብአዊና ቁሳዊ ውድመት መድረሱን አስታውቀዋል። በዚህም በዞኑ በርካታ ማህበራዊ አገልግሎቶች በሚፈለገው ደረጃ ተደራሽ ሳይሆኑ ቆይተዋል ብለዋል። መንግስት በሆደ ሰፊነት ልዩነቶችን በሰለጠነና ዘመኑን በሚመጥን ደረጃ በውይይት እንዲፈቱ ጥረት ሲያደርግ ቆይተዋል ነው ያሉት። የሰላም አማራጭን የተከተሉ ታጣቂዎች በመቀበል መልሶ ለማቋቋምና ተጠቃሚነታቸውን ለማረጋገጥም እየሰራ ነው ብለዋል። በአሁኑ ወቅት እንደ ሀገር የደረሰነው ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ጉዳት በመገንዘብ በርካታ ታጣቂዎች የሰላም አማራጭን በመከተል እየገቡ እንደሆኑም ነው የገለጹት። በቀጣይም እንደ መንግስት የሰላም አማራጭን ለተከተሉ ኃይሎች ምቹ ሁኔታ ለመፍጠርም ይሰራል ብለዋል። በተመሳሳይ በተሳሳተ መንገድ ትጥቅ ይዘው ጫካ ገብቶ የነበሩ ታጣቂዎችም በተለያየ ቦታ የሰላም ጥሪውን እየተቀበሉ ይገኛሉ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ታጥቀው ጫካ ሲንቀሳቀሱ የቆዩ ታጣቂዎች መንግስት ያቀረበውን የሰላም ጥሪ ተቀብለው መግባታቸውም ተሰምቷል። በሊቦ ከምከም ወረዳ ከህዳር ወር ጀምሮ እስካሁን 130 የታጠቁ ኃይሎች በሰላም ወደ ወረዳው እየገቡ ሲሆን በአዲስ ዘመን ከተማ አስተዳደር 33 ወደ ከተማው እየገቡ ናቸው። በቀጣይም ወደ ስልጠና ይገባሉ ነው እየተባለው ማለት ነው። በአዴትና አካባቢም በተመሳሳይ መንገድ የጽንፈኝነት ዓላማን በማንገብ ተቀላቅለው ሲንቀሳቀሱ የነበሩ ወጣቶች በዛሬው ዕለት ለከተማው የጸጥታ ኃይል እጅ መስጠታቸውም ተሰምቷል። ምስራቅ ጎጃም ዞን ወረዳና ራሱን ጅብላ ሙተራ ብርጌድ ብሎ ከሚጠራው ጽንፈኛ ቡድን ውስጥ 2 የቀድሞ አባላት ጽንፈኝነት በቃን፣ ህዝብም መንግስትም ይቅር ብለን በሉን ብለው መንግስት ያቀርበላቸውን የሰላም አማራጭ በመቀበል ለጥምር ጦሩ እጅ ሰጠዋል ማለት ነው። እንዲሁም ወደ ሌላኛው መረጃችን ስናልፍ ከ1400 በላይ ተተኳሽ የክላሽ ጥይት በህገወጥ መንገድ ሲዘወር በቁጥጥር ስር መዋሉን የዳባት ወረዳ ሰላምና ጸጥታ ተቋም ነው ያስታወቀው ማለት ነው። መነሻውን ከደባርቅ ከተማ ያደረገ አንድ ባጃጅ በውል ያልታወቀ ከውቅንዋስ ከተማ ወደ አብጠራ ቀበሌ ጉዞ ላይ የነበረ ሰሌዳው 34505 በሆነ ባጃጅ ልዩ ስሙ ገጣጣዬ ተብሎ ከሚጠራው ቦታ በተሰጠው ጥቆማና በተደረገ ድንገተኛ የኬላ ፍተሻ ከ1440 ተተኳሽ የክላሽ ጥይት በኬላ ፍተሻ በቁጥጥር ስር መዋሉን የዳባት ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ኢንስፔክተር ወንዴ በላይ አስታውቋል ማለት ነው። ማህበረሰቡ ህገወጥ የጦር መሳሪያዎችንና ተተኳሾችን ወደ ጠላት እንዳይደርስ አስፈላጊውን መረጃ ለተቋማቸው በመስጠት የበኩሉን ድርሻ እየተወጣ መሆኑን ኢንስፔክተር ወንዴ በላይ አስታውቋል። ህገወጥ የጦር መሳሪያ ዝውውርን በማጋለጥ እንዲሁም የተገኘውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር ማህበረሰቡ፣ ወጣቱ፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ባለድርሻ አካላቶች የሰላምን ዋጋ በውል በመረዳት የበኩላቸውን ድርሻ እንዲወጡ ኢንስፔክተር ወንዴ አስገንዝበዋል። ከህገወጥ የጦር መሳሪያ ዝውውርና ከመሰል ወንጀሎች ራሳቸውን እንዲቆጥቡ ያስጠነቀቁት ደግሞ የዳባት ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አስማረ ተሻለ ናቸው። ወንጀሎችን ለመከላከል በርካታ የህዝብ ግንኙነት ስራዎች ቢከናወኑም አንዳንድ የባጃጅ አሽከርካሪዎች ከችግራቸው ሊታረሙ እንዳልቻሉም ኢንስፔክተር ናቸው የገለጹት ማለት ነው። ወደ ዋነኛውና ወደ መጨረሻው መረጃችን ስናልፍ በምስራቅ ደንቢያና በቆላድባ ከተማ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። የሰላም ሂደት ክልሉን የማጠናከር እና አንድነትን ከመገንባት በኩል ትልቅ ምዕራፍ ነው የተባለው። በአቀባበል ፕሮግራሙ የተገኙት ማዕከላዊ ጎንደር ዞን ምክትል አስተዳዳሪና መሬት መምሪያ ኃላፊ አቶ አላምረው የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰባቸው ለመካስ መምጣታቸው ትልቅ ብስለት ነው
ያሉትን ምክትሉ መሆኑን ገልጸዋል። አሁንም በጫካ ያሉ ጓደኞቻቸው እንዲገቡ ለማድረግ ታሪካዊ ኃላፊነታቸውን ልትወጡ ይገባልም ተብለዋል። የሰላም ጥሪውን ለተቀበሉ አካላትም አስፈላጊውን እንክብካቤ እንደሚደረግላቸው አብራርተዋል። ከ2 ዓመት በላይ ታጥቀው ሲንቀሳቀሱ የነበሩ የቀድሞ ታጣቂዎች በበኩላቸው ከዚህ በፊት የህብረተሰቡ ሰላምና ህይወት ከማወክ ያለፈ ምንም አላመጣንም፣ በመሆኑም ትግላችን የተሳሳተና ውጤት የሌለው እንደነበር አሁን ተገንዝበናል። ማህበረሰቡ ያለበትን ችግር በአግባቡ በመረዳት በተሳሳተ አቅጣጫ መወጣታችን ስህተት መሆኑን አውቀን ተመልሰናል ሲሉ ያለፈውን ተግባራቸውን በቁጭት ነው የተናገሩት። ማለት በደረገላቸው እንክብካቤና አቀባበል እጅግ ደስተኛ መሆናቸውን የገለጹት ለመንግስትና ለማህበረሰቡ ምስጋናም አቅርበዋል ማለት ነው። ውድ ቻናል ቤተሰቦች ለሰዓቱ ያለ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መለስ ነው የሚሆነው። እስከዛ ግን ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ